እንዴት አብረሽ ተከትለሽ ትመጫለሽ? እንደዚህ ደረግ ምንድነው? ፎከስ ሰላም ቤተሰብ ሰላም ሁላችሁንም በያላችሁበት የዓለም ዳርቻ ብያለሁኝ። ምሳሌ ድራማ እንዴት አያችሁት? የትናንትናውን ክፍል በእውነት በጣም አሪፍ እና ደስ የሚል ነው። አሁን ላይ ትንሽ እየተስተካከለ ይመስላል። ነገር ግን እነ ዝናና ማህሌት አሁንም ቢሆን ተንኮል፣ በተለይ ማህሌት፣ ይህ ማህሌት ግን በጣም የከፋ ነው። እሷ አሁንም አትማርም። በተለይ ደግሞ ቅድስትን ምን እንዴት አርጋ ለማጥቃት እንደምትችል አሁን ደግሞ ሌላ ወጥመድ ይዛላታለች። ይሄ ወጥመዷ እውነት ይሳካላት ይሆን? እስከ መቼስ ነው እንደዚህ የሚቀጥለው? ማለት ያጠፉት እየኖሩ ነገር ግን እነ ብሩክ እነ ምሳሌ እነ ቅድስት እየተቀጡለ እነዚህና እነ ማህሌት ግን እንደዚህ እየፈነጩ ነው የሚኖሩት። ምንድነው ድራማው? አንዳንዴም እነዚህ ዋጋቸው ማግኘት አለባቸው። ያው ምንም ድራማ ቢሆን ግን እስካሁን ምንም ሲቀጡ አላየንም። ሁሌም ችግር ላይ የሚወርቁትና ነገሮች የሚወሳሰቡባቸው በእነዚህኞቹ በነ ብሩክና በነ እንትና ምሳሌ በኩል ነው። ሉላ ደግሞ አሁንም ተመሳሳይ ችግር አጋጥሟታል። ነገር ግን ይህንን ችግሯን አሁንም ልክ እንደ በፊቱ ዝና እንዳደረጋት በዝምታና ራሷ ብቻ በመያዝ ብንናገራቸው መልካም ነው፣ ለሰው ብናወያቸው። ምክንያቱም አሁን ለሞገስ ብትነግረው የተሻለ ነው። ወይ ለሞገስ ወይ ደግሞ ለብሩክ ለአንዳቸው ብትናገር መፍትሄ ሊፈጥሩላት ይችላሉ። ነገር ግን እንደዚህ ብላ ራሷንም ታስጨናንቃለች። ችግሩም እየተፈታ አይሄድም። ጠበቃው ደግሞ በጣም የሚገርም ነው። እንደዛ አይነት ጠበቃ አይተንም ሰምተንም ማናቅ፣ ምንም አይነት ድራማ ቢሆንም ማለት ነው። ለራሱ ጥቅም ብሎ በጣም የወረደ ስራ ነው እንደዛ አይነት የሚያደርጉ ሰዎች እና ብቻ በጣም አሪፍ እና አስተማሪ ድራማ ነው። ማህሌት ግን ብሩክን ይቅርታ ጠይቃ እውነት ይቅር ይላት ይሆን? በእርግጥ ምናልባት ይቅር ሊላት ይሆናል ጥሩ ሰው ስለሆነ። ግን እንደው አብሬ ቀጣይ ህይወት አብረን እንኖራለን ብላ ማሰቧ ግን በጣም ይገርማል። ያው ኤፍራታ እየነገረቻት ነው፣ ግን እንደው ይሄ የሚሆን ነገር አይመስልም። ከዚህ ድራማ ውስጥ ግን እንደ መድብል ያለ ጀግና የለም። መድብል በጣም ደፋርና ጀግና ሰው ነው። አሁን እሱ በመንጣቱ ነው ይሄ ሁሉ ነገርም የተሳካው። ቀጣይም ደግሞ እነዚህ ወንጀለኞችን አጋፍጦ እንዳለውም በሜዳም ሆነ በፖሊስ አስይዞ ታሪክ የሚሰራ ይመስለናል። ብቻ ቀጣዩ ክፍል በጣም በጉጉት ነው የምንጠብቀው። ማህሌት ቅድስት ምን ታደርጋት ይሆን? ሉላስ ጠበቃውን ታገኘ ይሆን? ያለውንስ ትፈጽም ይሆን ወይስ ሌላ መፍትሄ ታገኝ ይሆን? ብቻ ምርጥ ድራማ ነው ምሳሌ ድራማ። እናንተስ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።